እሺ ብሩህ ልጆች አሁን ወደ ውድድራችን እንሄዳለን። የመጀመሪያ ውድድራችን የሚሆነው ጥያቄና መልስ ውድድር ነው። በቀኝ በኩል ካሉት ውድድራችንን እንጀምራለን። ለምጠይቃችሁ ጥያቄዎች ሶስታችሁም ተስማምታችሁ የጋራ መልሳችሁ ነው የምትመልሱልኝ። የመጀመሪያው ጥያቄያችን የሚሆነው ሀጅ ከእስልምና ማዕዘኖች ውስጥ ይመደባል? ሀ አዎ ይመደባል፣ ለ አይ አይመደብም። ይመደባል። እሺ በትክክል ተመልሷል። አሁን ወደ እናንተ እንመጣለን። አምስቱ የእስልምና ማዕዘናት የሚባሉት የትኞቹ ናቸው? ሀ ሸሃዳ፣ ሰላት፣ ጾም፣ ዘካና ሐጅ፣ ለ ሸሃዳ፣ ሰላት፣ ሰደቃ፣ ዘካና ሐጅ፣ ሐመሩሃ ሸሃዳ፣ ሰላት፣ ጾም፣ ዳዕዋና ሐጅ። ሀ ሰላት፣ ጾም፣ ዘካና ሐጅ። በትክክል ተመልሷል። አሁን ወደ ሶስተኛው ጥያቄ እንሄዳለን። ሶስተኛው ጥያቄ የሚሆነው ሐጅ የእስልምና ስንተኛው ማዕዘን ነው? ሀ ሶስተኛው ማዕዘን፣ ለ አራተኛው ማዕዘን፣ ሐመሩሃ አምስተኛው ማዕዘን። ሐመሩሃ አምስተኛው ማዕዘን። እሺ በትክክል መልሰውታል። አሁን ወደ እናንተ እንመጣለን። ካዕባን የገነባው ማን ነው? ሀ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ለ ነብዩላህ አደም ዐለይሂ ሰላም፣ ሐመሩሃ ነብዩላህ ኢብራሂም ዐለይሂ ሰላም። ሐመሩሃ ነብዩላህ ኢብራሂም ዐለይሂ ሰላም። እሺ በትክክል ተመልሷል። እሺ አሁን ወደ እናንተ እንመጣለን። ስድስተኛው ጥያቄ ነው። በሐጅ ወቅት ሁሌም የምናስታውሳት የነብዩላህ ኢብራሂም ዐለይሂ ሰላም ባለቤት ስሟ ማን ይባላል? ሀ ሳራ፣ ለ ሐጅር፣ ሐመሩሃ አሲያ። ለ ሐጅር። በትክክል ተመልሷል።